ከወለድ ነፃ ብድር ሲባል ወደ አይምሮአችሁ የሚመጣው ምንድነው? ብዙ ሰዎች ከወለድ ነፃ ብድር ማለት ነፃ ገንዘብ፣ ነፃ ብር፣ ምንም ነገር ዋጋ የሌለው ዋጋ የማይከፈልበት ገንዘብ አድርገው በተሳሳተ መልኩ ሲመለከቱት ሜቢ እንመለከታለን። አንዳንድ ሰዎች እንደውም እንደ ማርኬቲንግራቸው ላይ በሚያስተዋውቁበት ሰዓት መኪና ሲሸጡላችሁ ወይ ደግሞ ቤት ሲሸጡላችሁ ወለድ ነፃ የሆነ ብድር ይመቻችላችኋል ብለው ሲነግሯችሁም ሰምታችሁ ሊሆን ይችላል። ታዲያ መኪና ስትገዙ ከወለድ ነፃ ብድር አመቻችተንላችኋል የሚሉ ሰዎች ነፃ ገንዘብ እየሰጧችሁ ነው? እንደዛ ማለት አይደለም። ኢትዮጵያ ውስጥ እንግዲህ ከወለድ ነፃ ባንኮችም እንዲሁ as a full fledged bank በራሳቸው መቋቋም ጀምረው ወደ ስራ ከገቡ አሁን ብዙ ባንኮችን ማየት ይችላል። ትልልቆቹም ባንኮች ለዛ የሚሆን የተለያዩ ሴክሽኖች አሏቸው። ለመሆኑ ከወለድ ነፃ ባንክ ማለት ምን ማለት ነው? ከወለድ ነፃ ስንልስ ምን ማለት ነው? ገንዘቡ ነፃ ነው አይደለም? ምንድነው ልንከፍለው የምንችለው ነገር ካለ ታዲያ የሚከፈለው ነገር ምንድነው? ዋጋው ምንድነው? የወለድ ነፃ የባንክ አገልግሎትን ወይ ደግሞ የፋይናንሲንግ አገልግሎትን ለማግኘት በምሳሌዎች ዛሬ በዚህ ቪዲዮ የማስረዳችሁ ነው የሚሆነው። ይህ ንጋት ፖስት ነው። በዚህ ቻናል ፋይናንስን፣ ቢዝነስን፣ ካፒታል ማርኬትን ሁሉ ጊዜ በትምህርታዊ መልኩ እናወራለን። እኔ ገሜ ብራውን ነኝ። ለረጅም ዓመታት በዩኒቨርሲቲዎች ውስጥ ቢዝነስን ሳስተምር የቆየው ሲሆን አሁን በባንኪንግ ሴክተር ነው ማገለግለው። ለናንተ እንደዚህ አይነት የፋይናንስ የካፒታል ማርኬት ትምህርቶችን አቀርባለሁኝ። ይህን ቻናል ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ በተለይ ደግሞ ጆይን በማለት ቤተሰብ እንድትሆኑን ቻናላችንን አብራችሁን እንድታሳድጉ እየጋበዝኳችሁ የወለድ ነፃ የባንክ አገልግሎት እስላማዊው የፋይናንስ አገልግሎት ማለት ነው ምን ማለት እንደሆነ የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የሁሉ ጊዜም የቻናሌ ተመልካቾች ታዲያ ዛሬም በድጋሚ ማስታወሳችሁ ባለፈው ሳምንት አንድ ማስታወቂያ ነግሬያችሁ ነበር። አዲስ የስልጠና እድል በካፒታል ማርኬቱ ላይ በኢትዮጵያ ካፒታል ማርኬት ውስጥ መሳተፍ ለምትፈልጉ በኢንቨስተርነት አክሲዮኖችን መግዛት፣ ሰነዶችን መግዛት፣ ሰነደ መዋለ ንዋዮችን በመግዛት መሳተፍ የምትፈልጉ ስለ ሰነደ መዋለ ንዋይ ማወቅ የሚገባችሁን ስለ ገበያው ማወቅ የሚገባችሁን ሁሉንም ነገር የምታውቁበት ተከታታይ የ4 ሳምንታት ስልጠና በቴሌግራም ቻናል ላይ ላይቭ ተዘጋጅቶላችኋል። ተመዝገቡ። በቴሌግራም ቻናሉ ታች 1000 ብር እየከፈላችሁ በተቀመጠው የባንክ አካውንት ስሊፖቻችሁን የምትልኩልን ከሆነ እዛ ግሩፕ ውስጥ ገባላችሁ ማቴሪያሎች ታገኛላችሁ ለማንበብ የሚሆኑ ለእያንዳንዱ ጥያቄዎቻችሁ በየሳምንቱ 4 በተከታታይ ቅዳሜ ምሽት ከ1 ሰዓት ጀምሮ መልሶችንም እንዲሁ የምንነግራችሁ ነው። ጥያቄዎቻችሁን እዛ ማንሳት ትችላላችሁ። ተመዝገቡ። ተማሪዎች ከሆናችሁ ደግሞ በነፃ እንድትመዘገቡ እንዲሁ ምን ትምህርት ማስረጃችሁን ወይ ደግሞ የትምህርት ቤት መታወቂያችሁን ፎቶ ከላካችሁልን ተማሪዎች ደግሞ በነፃ ትመዘገባላችሁ። ትምህርቱን ደግሞ ማበረታታት የምትፈልጉ ስፖንሰር ማድረግ የምትፈልጉ ስማችሁ እንዲጠቀስም እንዳይጠቀስም የምትፈልጉ ካላችሁ ደግሞ እንዲሁ አናግሩን፣ መልእክት አስቀምጡልን። በዚሁ ወደ ዛሬው ፕሮግራማችን እንገባለን። እንግዲህ ከወለድ ነፃ የባንክ አገልግሎት ስንል ነፃ ገንዘብ፣ ነፃ ብር ማለታችን አይደለም። ይልቅስ እስላማዊ የሆነውን የሸሪዓ ፕሪንሲፕል የሚከተል የፋይናንሲንግ ስርዓት ማለት እንደሆነ አብዛኛዎቻችን እናውቃለን ብዬ አስባለሁ። በዋናነትም ስለ ባንክ ከሆነ ያወራን ያለነው አንድ ቁልፍ ቃል ሪባ የምትባለው ወይም ደግሞ ወለድ የሚለው ነው። የብድር ወለድ በእስላማዊ ህግ በሸሪዓው እንግዲህ ወለድ የተከለከለ ነገር ስለሆነ ይሄንን የማይቀበል የባንኪንግ ዘርፍ ማለት ነው። ስለዚህ አበዳሪው ባንክ ለምሳሌ በኢትዮጵያ ውስጥ የተለያዩ ባንኮችን እናውቃለን። እንደነ ዘምዘም፣ ሂጅራ እያልን የምንጠራቸው እስላማዊ ባንኮች ማለት ነው። ኦር በኮንቬንሽናል ባንኮቹ ነሲቢኢ ለምሳሌ ሲቢኢ ኑር፣ ነኩብ ባንክ ለምሳሌ አልሁዳ የሚባል ዘርፍ አላቸው። እነዚህን የመሳሰሉት ባንኮች በዋናነት ከተበዳሪዎቻቸው ገንዘብን በሚሰጡበት ሰዓት ወለድን ሳይሆን ትርፍን ይካፈላሉ፣ ኪሳራንም አብረው ይካፈላሉ። ስለዚህ ከነጋዴዎች ጋር አብረው ይነግዳሉ፣ አብረው በሽርክና ይሰራሉ ወይ ደግሞ ኪራይ ይሰበስባሉ። በዋናነት እነዚህ መርሆች ላይ የተመሰረተውን ነው እስላማዊ የወለድ ነፃ ፋይናንስ ብለን የምንጠራው። እንግዲህ ይሄንን እያለን ነው ማለት ነው። ታዲያ እንዴት ነው ምንድናቸው የሚለውን በምሳሌ ላስረዳችሁና አንድ በአንድ ትንሽ ግልጽ እንዲሆንላችሁ ማለት ነው። የመጀመሪያው በስፋት ጥቅም ላይ ከሚውሉ ፕሮዳክቶች ውስጥ
ወለድ ነፃ አገልግሎት ውስጥ ማለት ነው ሙራባሃ የሚባለው የኮስት ፕላስ የሚባል ፋይናንሲንግ ስታይል ነው ሙራባሃ እንግዲህ እነዛ መኪና ከኛ ጋር መታችሁ ግዙ ከወለድ ነፃ ብድር አመቻችተንላችኋል በ5 አመት የሚከፈል ወይ ደግሞ መኪና ቤትኛ ጋር መታችሁ ግዙ ከወለድ ነፃ ብድር አመቻችተንላችኋል የሚሏችሁ ሰዎች እነዚህ ነገሮች እየነገሯችሁ ነው አይደለም አላቅም እንግዲህ ሜቢ እነሱ ልትጎበኙአቸው በመተሄዱበት ሰዓት ይሄ ሊነግሯችሁ ይችሉ ይሆናል ማስታወቂያዎቻቸው ላይ ሲናገሩ ሜቢ ሰምታችሁ ላይ ሆን ይችላል ነገር ግን መኪናን ከወለድ ነፃ ልትገዙ ነው ስንል ባንኩ ምንድነው የሚያደርገው ባንኩ ያንን ልትገዙት የፈለጋችሁትን መኪና ለምሳሌ BYD ሴጉል ቢሆን 2.8 ሚሊዮን ቢሆን መኪናው 2.8 ሚሊዮን ቢሆን ባንኩ ምንድነው የሚያደርገው ከነጋዴው መኪና ከሚሸጠው አካል ሄዶ በ2.8 ሚሊዮን ብር መኪናውን ይገዛዋል መጀመሪያ እናንተ አይደላችሁ የምትገዙት መኪናውን ይገዛውና እላው ላይ ትርፍ ይጨምርበታል እነን መኪና ለእናንተ በመግዛቱ በግልጽ የሚታወቅ ቁጥሩን የምታቁትን ይሄን ያህል መኪና አትርፌ መልሼ ላንተ እሸጥልሃለሁ አይነት ማለት ነው ለምሳሌ በ2.8 ከገዛችሁ በኋላ 4 ሚሊዮን ኦር 3 ምናምን ሚሊዮን ኦር 5 ሚሊዮን አድርጎ ለእናንተ መልሶ ይሸጥላችኋል ያንን 5 ሚሊዮን በተቀመጠው ጊዜ ውስጥ መልሳችሁ ትከፍሉታላችሁ ባንኩ እናንተ ላይ ምን ያደርጋል ማለት ነው ትርፍን ያተርፋል ሙራባሃ ምንለው ይሄንን ነው ብዙ ሪል ስቴቶች ከወለድ ነፃ ብድር አመቻችተንላችኋል መኪኖችም ከወለድ ነፃ ብድር አመቻችተንላችኋል እያሉ የነገሯችሁ ሰምታችሁ ከሆነ ይሄንን ነው ያሏችሁ ያሉት ማለትም በ5 ሚሊዮን ብር የሚገዛ ቤት ሪል ስቴት ሊሆን ይችላል ኦር ፍሊንስቶን ሊሆን ይችላል ማንኛውም አይነት ሪል ስቴት ቤት እየሸጠ ያ ቤት 5 ሚሊዮን ብር ከሆነ የሚያወጣው ወይ ደግሞ ሪል ስቴት ካምፓኒው የሚሸጥበት ብር 5 ሚሊዮን ብር ከሆነ ከወለድ ነፃ የባንክ አገልግሎት አገኛችሁ ማለት ባንኩም ያደርገው ያንን 5 ሚሊዮን ብር የገዛውን ቤት አትርፎባችሁ ለምሳሌ ኦኬ 7 ሚሊዮን ልሽጥለት ወር 2 ሚሊዮን እንትን ለማግኘት ነው ብሎ 8 ሚሊዮን ብሎ ያንን ያሰላና በ8 ሚሊዮን ለእናንተ ይሸጣል መጀመሪያ ከገዛው በኋላ ከዛ ያን 8 ሚሊዮን እንድትመልሱለት ነው የሚያደርገው ማለት ነው በእነዚህ አመታት ውስጥ ሶ በዋናነት ይሄ ነው እየተደረገ ያለው ስለዚህ በእነዚህ አይነት ነገሮች በተለይ የማስታወቂያ ወሬዎችን ሰምታችሁ እንዳትታለሉ እንዲያው አይዲያው ይኑራችሁ ብዬ ነው በተቃራኒው ሙዳራባህ የሚባል ደግሞ ሌላ የትርፍ ክፍፍልን የሚያመለክት ደግሞ በተለይ ኢንቨስት ለሚያደርጉ ሰዎች የሚጠቅም የፋይናንሲንግ አገልግሎት አለ ይሄ የሙዳራባ የኢንቨስትመንት አካውንት ልንለው እንችላለን ገንዘባችሁን ሄዳችሁ ባንክ በመታስቀምጡበት ሰዓት በእስላማዊ ህግ እንግዲህ ወለድ እንድታገኙ አይፈቀድም ነገር ግን ትርፍን እንድትካፈሉ ትርፍን እንድታገኙ ከገንዘባችሁ ላይ የሚያስችል ሲስተም ነው ሙዳራባ የምንለው ማለት ነው ይህ ገንዘብ ባንኩ ለነጋዴው መልሶ ያበድረዋል ለነጋዴ ያበድረዋል ከዛ ያ ነጋዴ ለምሳሌ ምን ማለት ነው እናንተ 1 ሚሊዮን ብር አላችሁ 1 ሚሊዮን ብራችሁን ሄዳችሁ እነ ዘምዘም ወር እነ ሂጅራ ጋር ወር እነ ኩባል ሁዳ ጋር ሄዳችሁ በሙዳራባህ የኢንቨስትመንት አካውንት በመታስቀምጡበት ጊዜ ያንን ወስዶ ለነጋዴ ያበድራል ነጋዴው ትርፍ በሚያተርፍበት ሰዓት ይመልሳል ማለት ነው መክፈል ያለበትን ከዛ ባንኩና እናንተ በሆነ ሬሾ ተከፋፈሉታላችሁ ማለት ነው ያንን ትርፍ ገንዘብ እንግዲህ በፐርሰንት ተደርጎ እናንተ የሆነ ያክሉን ባንኩ የሆነ ያሉን ይወስደዋል ከዛ ታዲያ ኪሳራም ከሆነ የሚገጥመው ባንኩ ኪሳራውን አብራችሁ የመካፈል ግዴታ ይኖርባችኋል ማለት ነው ስለዚህ በዚህኛው የሙዳራባ ስራ የሽርክና ስራ ብላችሁ አስቡት ብድር አይደለም የምታበድሩት በሽርክና ነው የምትሰሩት ሪስኩንም ትርፉንም አብራችሁ ሼር የምታደርጉበት አይነት ስርዓት ነው ማለት ነው በሶስተኝነት ደግሞ በጣም የተለመደው ኢጃራህ የሚባለው ይሄ የኪራይ አገልግሎት ልንለው እንችላለን በዚህኛው አካሄድ ደግሞ ከሙራባሃ ጋራ ትንሽ ሊመሳሰል ይችላል ባንኩ የሆነ ንብረት ምንድነው የሚያደርገው ይገዛላችኋል መጀመሪያ ማሽኖች ሊሆኑ ይችላሉ ነጋዴ ከሆናችሁ ለምሳሌ የሚያስፈልጓችሁን የተለያዩ ማሽነሪስ ኢኩዊፕመንቶች ሊሆኑ ይችላል ከገዛላችሁ በኋላ ያንን የገዛውን ንብረት መልሶ ለእናንተ ያከራየዋል ከዛ ኪራይ ከናንተ ይሰበስባል ማለት ነው ኪራይ እስከ መጨረሻ ድረስ ኪራዩን ከፍላችሁ እስክትጨርሱ እርግጥ ንብረትነቱ የባንኩ ነው የሚሆነው በተለምዶ ሌላ ዓለም ላይ ያለው እንግዲህ በ$1 እና መጨረሻ ላይ ልክ ሂሳቡን ሲጨርስ ማለት ነው $1 ምናምን ነገር ተከፍሉና ወር 1 ብር ተከፍሉና ለዛኛው አካል ያስተላልፈዋል ነገር ግን ባለቤትነቱ ኪራዩ ተከፍሎ እስኪጠናቀቅ ድረስ እስከሆነ ጊዜው ድረስ የማን ነው የሚሆነው የባንኩ ያበዳሪው ነው የሚሆነው ይሄ ኢጃራ የሚባለው ማለት ነው እና እስላማዊ ባንክ ውስጥ እንግዲህ
የወለድ ነፃ የባንክ አገልግሎት ስንል እነዚህ ሙራባሃ ሙዳራባህ ኢጃራ እየተባሉ የሚጠሩ ነገሮች በጣም የተለመዱት ናቸው እነዚህ ማለት ግን እንደተመለከታችሁት የነፃ ገንዘብ ማለት አይደሉም ብዙዎች ማስታወቂያ በመተሰሙበት ሰዓት እንዳትታለሉ መጠንቀቅ ያለባችሁ ይሄንን ነው ይልቅስ የሸሪዓውን ህግ ያከበሩ ሪባ የሚባለውን ኢንትረስትን እምቢ የሚሉ ሙዳራባህም ቢሆን ሄዶ ኢንቨስት በሚደረግበት ሰዓት حرام بهونو ኢንዳስትሪዎች ላይ ኢንቨስት የማይደረግ حلال በሆኑ ኢንዳስትሪዎች ላይ ብቻ حلال በሆኑ ካምፓኒዎች የሚሰሩት ቢዝነስ ላይ ብቻ ሄዶ ኢንቨስት የሚደረግ ስለዚህ ከዛ የሚገኘውን ትርፍ መቀበልን ከሸሪዓው አጌኒስት ነው ብላችሁ እንዳትፈሩ የሚያደርጉ የፋይናንሲንግ ስታይሎች ማለት እንጂ ምንም ክፍያ የማይከፈልባቸው በነፃ የሚሰሩ ዘርፎች ማለት አይደሉም እና ከወለድ ነፃ የሆኑ ባንኮችም ኦፕሬት የሚያደርጉት ከነዚህ በሚያገኙት ገቢ ነው ከዛ ባለፈ ለተለያዩ አገልግሎቶቻቸው ትራንስፈር የመሳሰሉ ሌሎች የሚሰጧቸውን አገልግሎቶችም እንደዚሁ ደግሞ ምን ያደርጋሉ ማለት ነው ሰርቪስ ቻርጆችን ይጠይቃሉ እነዛን ሰርቪስ ቻርጆችና የመሳሰሉትን ሰብስበው ነው መጨረሻ ላይ በአመቱ መጨረሻ ትርፋትርፈናል ኪሳራ ከስረናል የሚሉት ማለት ነው ስለዚህ ከወለድ ነፃ የባንክ አገልግሎት ሲባል ካሁን በኋላ ስትሰሙ ማስታወቂያዎች ላይ ከወለድ ነፃ ብድር አገልግሎት አዘጋጅተንላችኋል ብለው ሲጠይቋችሁ ሙራባህ ነው ኢጃራ ነው የትኛው ነው እንዴት ነው ምን ያህል ነው መልሼ መክፈል የሚጠበቅብኝ በስንት ገዝታችሁ በስንት ልትሸጡልኝ ነው በስንት ገዝታችሁ በስንት ልታከራዩልኝ ነው እያልን መጠየቅ ይኖርብናል ማለት ነው የተወደዳችሁና የተከበራችሁ ተመልካቾቼ ጥያቄዎች ካሏችሁ አስተያየቶች ካሏችሁ ታዲያ ኮሜንት ሴክሽን ላይ ብትጽፉልኝ በሌላ ጊዜ ለእናንተ መልሼ የምነግራችሁ ነው የሚሆነው ከዚያ ባለፈ ግን ቻናሉን ሰብስክራይብ አድርጉ ለጓደኞቻችሁም እንዲሁ ሼር በማድረግ ለብዙዎች እንዲዳረስ አድርጉ ስልጠናውን ደግሞ ተቀላቀሉ ቴሌግራም ቻናላችን ላይ በተቀመጠው አካውንት 1000 ብር የከፈላችሁ ስሊፑን ስትልኩልን ወደዛ ቴሌግራም ቻናል አድ እናደርጋችኋለን ሙሉ ስማችሁን አብራችሁ እንድትልኩ እንዲሁ ከስልክ ቁጥራችሁ ጋራ ያስተዋወቅኩኝ የምሰናበታችሁ እስከ ቀጣይ ፕሮግራም ድረስ ከንጋት ፖስት ከመብራን ነኝ